አርዕስተ ዜናው የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ራሱን ገምግሞ በትክክለኛ መስመር ላይ እንዲቆም ተጠየቀም። በፑንትላንድ የኢትዮጵያ ቆንስላ መገደሉ ተሰማም። በአማራ ክልል ያለው የተራዘመ ግጭት አሁንም በሰውና በንብረት ላይ ከፍተኛ ኪሳራ እያደረሰ መሆኑ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ራሱን ገምግሞ በትክክለኛ መስመር ላይ እንዲቆም ተጠየቀም። የቅማንትን ሕዝብ የፖለቲካ ተሳትፎ ለማረጋገጥና ለድምፅ አልባው የቅማንት ሕዝብ ድምፅ እንዲሆን ታስቦ የተመሰረተው የቅማንት ዲሞክራሲያዊ ፓርቲ ቅዴፓም አሁን ከገባበት የግለሰብ ፓርቲነት ወጥቶ ዓላማዎቹን እንዲያሳካ ስር ነቀል ግምገማ አድርጎ ችግሩ እንዲፈታ ተጠይቋል። ፓርቲው በሊቀመንበሩ ቆራጭ ፈላጭነት ስር ወድቆ እንደ ድርጅት ስራ መስራት ተስኖታል የሚሉ አንዳንድ የፓርቲው አመራር አባላት ችግሩን ለመፍታት በሚል ባደረግናቸው ስብሰባዎች ሁሉ ከዚህ በፊት ያለ አግባብ ስለባከነ የፓርቲው ገንዘብ ብቻ በመጨቃጨቅ ትርጉም ያለው ግምገማ ማድረግ ሳንችል ቀርተናል ብለዋል። የፓርቲው ሊቀመንበር አቶ አውግቸው ማለደ ባህር ዳር ከተማ ላይ በተደረገ ምክክር ኮሚሽን መድረክ ፓርቲውን ወክሎ ከሌሎች ባልደረቦቹ ጋር ቢሳተፍም በውይይቱ የአማራ ክልል መንግስትን ፍላጎት በማስጠበቅ ተጠምዶ ሲባዝን በመሰንበቱ አንድም አጀንዳ ሳይያዝ መቅረቱን በርካቶች ለጃኖ ቅማንት ሚዲያ ተናግረዋል። የፓርቲው አመራሮች ካላቸው የልምድ ማነስና በራስ መተማመን አለመኖር የድርጅቱን አሰራርና ደንብ ተከትለው የድርጅቱን ጠንካራና ደካማ ጎን በመገምገም ከማስተካከል ይልቅ በየቦታው ስልክ እየደወሉ ከሚግባባቸው ሰው ጋር ፍሬ በሌለው አጀንዳ ይጠመዳሉ ተብሏል። ይህን የፓርቲውን አመራር አባላት ልምድ አለመኖርና ቆራጥ ውሳኔ የሚያስወስን ድፍረት ማጣት በሚገባ የተረዳው አቶ አውግቸው ማለደም በተደጋጋሚ በማዕከላዊ ኮሚቴ የተጠሩ ስብሰባዎችን እኔ ሳልፈቅድ በሚል እንደሚበትናቸው የመረጃ ምንጮቻችን ገልጸዋል። አቶ አውግቸው ማለደ ሰሞኑን በባህር ዳር በነበረው ስብሰባ ባሳዩ የተላላኪነት ተግባር ጠንከር ያሉ ትችቶች በመሰንዘራቸው ባገኘው አጋጣሚ ሁሉ ራሱን ለመከላከል እየታገለ መሆኑ ታውቋል። የቅማንት አጀንዳ በክልል ደረጃ በተደረገው አጀንዳ ልየታ ለመካተቱን አሳምሮ ከማወቅም በላይ የአጀንዳውን ማጠቃለያ ከጻፈው ኮሚቴ መካከል ተካቶ ያለ በአሚኮ ቀርቦ መድረኩ በጣም አሳታፊ ነበር በሚል ማሞካሸቱ ብዙዎችን ቅማንቶች አሳዝኗል። አቶ አውግቸው መጠይቁን የሰጠውት አንዳች ቅሬታ ባልነበረበት የመድረኩ የመጀመሪያ ክፍል ነው በማለት ቢሞግትም በወቅቱ በመድረኩ በተጽዕኖ ፈጣሪ የተሳተፉ ወገኖች ከቃለ መጠይቁ በፊት ጀምሮ አጀንዳችን እንዳይያዝ እየተደረገ ነው በሚል ተሰብስበን ቅሬታዎቻችን አስመዝግበን ነበር ሲሉ ለጃኖ ቅማንት ሚዲያ ገልጸዋል። አቶ አውግቸው ማለደ ቅዴፓን እንደ ፓርቲ መርቶ የድርጅቱን ዓላማ እንዲሳካ ከማድረግ ይልቅ በቅዴፓ አማራ ጽንፈኞች ተወካይ ሆኖ ድርጅቱ ምንም አይነት ስራ እንዳይሰራ ቆልፎ መያዙን በርካቶች ያምኑበታል። ድርጅቱ ከተመሰረተበት ሐምሌ 2010 ዓ.ም ጀምሮ እስከ ዛሬ አንዳች ድረገጽም ሆነ የሶሻል ሚዲያ ፕላትፎርም የሌለው በመሆኑም አባላቱም ሆኑ ማህበረሰቡ ስለ ፓርቲው የዕለት ከዕለት እንቅስቃሴ መረጃ ማግኘት አልቻሉም። በርካታ የመረጃ ምንጮች አቶ አውግቸው ማለደ በድርጅቱ ስም ከዲያስፖራ የተሰበሰበን ገንዘብ ለግል ጥቅም አውሎታል ሲሉ ይገልጻሉ። በፑንትላንድ የኢትዮጵያ ቆንስላ መገደሉ ተሰማም። በፑንትላንድ ጋር የኢትዮጵያ ቆንስላ ሆኖ ይሰራ የነበረው ፋራይዲድ ጀማ መገደላቸውን የላሳኖድ ባለስልጣናት አረጋግጠዋል። የሚዲያ ምንጮች እንደገለጹት ከሆነ ፋራይዲድ የተገደሉት ባሳለፍነው እሁድ ሚያዝያ 12 ቀን 2017 ዓ.ም ሲሆን ግድያውን አልሻባብ የተሰኘው አሸባሪ ቡድን ሳይፈጽመው አልቀረም ተብሏል። የግድያው ሰለባ አቶ ፋራይዲድ በፑንትላንድ የኢትዮጵያን ማህበረሰብ እንዲያስተባብሩና ለኢትዮጵያውያን ዜጎች አስፈላጊውን ድጋፍ እንዲያደርጉ በሚል ካሳለፍነው ጥር ወር 2017 ዓ.ም ጀምሮ በቆንስላነት እንደተመደቡ መረጃዎች አመላክተዋል። የቆንስላውን ግድያ በተመለከተ የዜና እስከተጠናቀረበት ሰዓት ድረስ የኢትዮጵያ መንግስት የሰጠው መግለጫ የለም የሚሉት ምንጮች የቆንስላው ሹመት ደብዳቤ ይድነቃቸው ታከለ በተባለ ባለስልጣን የተጻፈ ቢሆንም እስካሁን የኢትዮጵያ ቆንስላ እንደሆኑ ከኢትዮጵያ ውጭ ጉዳይ ሚኒስቴር የተሰጠ አንዳች ማረጋገጫ የለም ብለዋል። በግድያው ላይ ፖሊስ ምርመራው እንደቀጠለ ሲሆን እስካሁን ከፑንትላንድ ባለስልጣናት ዘንድ ዝርዝር ማብራሪያ አልተሰጠም ተብሏል። የፑንትላንድ ሚዲያዎች እንደዘገቡት ከሆነ ቆንስላው በላሳኖድ አልሻባብ አባል ሳይሆን አልቀረም ተብሎ በተገመተ አንድ ያልታወቀ ሰው መገደላቸው ታውቋል። ግድያውን ፈጽሞታል የተባለው ግለሰብም እስካሁን በቁጥጥር ስር አልዋለም። የፑንትላንድ መርማሪ ሕግ ባለሙያዎች እንደገለጹት ፋራ ከመገደላቸው በፊት በላሳኖድ ታግተው መወሰዳቸውና ክፉኛ ድብደባና ስቃይ እንደደረሰባቸው ታውቋል። በከተማው አቅራቢያ ባለ ሸለቆ ወድቆ የተገኘው የፋራይዳድ አስከሬን እንዳመላክተው በጥይት ተደብድበው ከመገደላቸው በፊት ከፍተኛ ስቃይና የአካል ጉዳት ደርሶባቸዋል። የቆንስላውን ግድያ ተከትላ ኢትዮጵያ በአልሻባብ ታጣቂዎች ላይ አጸፋ እርምጃ ልትወስድ ትችላለች ሲሉ በርካቶች አስተያየት እየሰጡ ቢሆንም በመንግስት በኩል የተባለ አንዳች ነገር የለም። በአማራ ክልል ያለው የተራዘመ ግጭት አሁንም በሰውና በንብረት ላይ ከፍተኛ ኪሳራ እያደረሰ መሆኑ ተገለጸም። ከሰሞኑ ከትንሳኤ በዓሉ ዋዜማ አስቀድሞ በክልሉ የተለያዩ አካባቢዎች በመንግስት ሰራዊትና ፋኖ ነን በሚሉ ኃይሎች መካከል የተኩስ ልውውጦች የነበሩ ሲሆን መንግስት በፈጸመው በድሮን የታገዘ ጥቃት በፋኖ ኃይሎች ላይ ከፍተኛ ጉዳት ደርሷል ተብሏል። በተለይም በጎጃም የተለያዩ ዞኖች መንግስት በፈጸመው የድሮን ጥቃት በመቶዎች የሚቆጠሩ የፋኖ ኃይሎች ሳይገደሉ እንዳልቀረ አካባቢው መረጃ ምንጮች ተናግረዋል።
ጥቃቱ መፈጸሙን ያመኑት የአማራ ልሂቃን በበኩላቸው በጥቃቱ የተገደሉት ፋኖች ሳይሆኑ ንጹሃን ናቸው ሲሉ አስተባብለዋል። ብልጽግና ምስራቅ ጎጃምን ጨምሮ በተለያዩ የክልሉ አካባቢዎች ፈጽሞታል በተባለው የተቀናጀ ጥቃት በርካታ የፋኖ መሪ ነን የሚሉ ኃይሎች እንደሞቱም በአማራ ልሂቃን በኩል በተለያዩ ማህበራዊ ሚዲያዎች የሀዘን መግለጫው ሲሰጥ ተስተውሏል። መንግስት ከሰሞኑ እየወሰደው ያለውን ጥቃትና እያስመዘገበ ያለውን ተጨባጭ ለውጥ የተመለከቱ አንዳንድ ወገኖች በበኩላቸው ብልጽግና ከዚህ ወታደራዊ ኦፕሬሽን በፊት ከፋኖ ጋር ግንኙነት አለው በሚል ሲታማ በነበረው የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ላይ የወሰደው ከስልጣን የማንሳት እርምጃ ትክክል ነበር የሚል ሀሳብ እንድናነሳ ያስገድደናል ብለዋል። አቶ ደሳለኝ ጣሰው ከስልጣኑ ከተወገደ ማግስት ጀምሮ መንግስት ድምጹን አጥፍቶ በፋኖ ኃይሎች ላይ እርምጃ እየወሰደ ነው ያሉት ምንጮቻችን የአማራ ነጻ አውጪ ነው የሚለው ኃይልም ቢሆን ከደሳለኝ ጣሰው መወገድ በኋላ በገጠመው የመረጃ ክፍተት እንዲሁም የትጥቅና ስንቅ አቅርቦት እጥረት ምክንያት እየተፈታተነ ይገኛል ሲሉ አቶ ደሳለኝ ጣሰው ከፋኖ ጋር ሲሰራ እንደነበር ግልጽ ማሳያዎች እንደነበሩ ጠቁመዋል። ፋኖ ከመንግስት ጋር ከገባበት ቀውስ በተጨማሪ በመንደር ተደራጅቶ በሚያደርገው የጎንዮሽ መታኮስ እርስ በርሱ እየተላለቀ እንደሚገኝም ይታወቃል። በሌላ በኩል በክልሉ ያለው ሰው እገታ፣ ንብረት ዝርፊያና ልዩ ልዩ ስርዓት አልበኝነት ተባብሶ እንደቀጠለ ሲሆን ህዝቡም ከቦታ ቦታ ተንቀሳቅሶ መስራት አቅቶት በተስፋ መኖሩን ቀጥሏል። በተያያዘ ዜና በሰሜን ወሎ ዞን ቆቦ ከተማ ትላንት ሌሊት የከተማው ማዘጋጃ ቤት በአካባቢው ታጥቀው በሚንቀሳቀሱ ኃይሎች በእሳት ተቃጥሎ ማደሩን ዞኑ ገልጿል። ዞኑ ጽንፈኛ ሲል በጠራቸው የፋኖ ታጣቂዎች ያሳበበ ሲሆን በሌላ በኩል በሙስና የተጨማለቁ የመንግስት ባለስልጣናት ማስረጃ ለማጥፋት ሲሉ ከፋኖ ጋር ተመሳጥረው ተቋሙ እንዲቃጠል አድርገዋል የሚል መረጃም እየወጣ ይገኛል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ይሁንላችሁ።